ሐሳባችሁ በሙሉ ምድራዊ የሆነ ስብከታችሁ ምድራዊ የሆነ መስማት የምትፈልጉትን ምድራዊውን ብቻ የሆነ ሰዎች ምስኪኖች ናችሁ። ምስኪኖች ናችሁ። ሰው ዓለምን በሙሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ያለን እኮ ጌታችን ኢየሱስ ነው። ስለ ሆዳችሁ እንዲነገራችሁ የምትፈልጉት በቃ ስለ ክብር፣ ስለ መብረር፣ ስለ መሄድ፣ ስለ መሻገር ይሄንን ብቻ መስማት የምትፈልጉ ይሄን በመናገር ደግሞ የተጠመዳችሁ ሰውን ከእግዚአብሔር ወንጌል እያፋታችሁ ያላችሁ ሰው ምድራዊውን ብቻ እንዲጠማ ምድራዊ ሰባኪዎች፣ የምድር ሰባኪዎች፣ የቁሳቁስ ሰባኪዎች፣ የምግብ ሰባኪዎች እናንተ የክርስቶስ ኢየሱስ ሰባኪዎች አይደላችሁ፣ የወንጌል ሰባኪዎች አይደላችሁ። ፊልጶስ ወደ ሰማርያ በወረደ ጊዜ ክርስቶስን ሰበከላቸው ነው የሚለን መጽሐፍ ቅዱሳችን። በእስጢፋኖስ መገደል ምክንያት የተበተኑ ወንድሞች፣ የተበተኑ ሐዋርያት በሙሉ ወንጌልን እየሰበኩ ይዞሩ ነበረ። ወንጌልን ነበር የሚሰብኩት። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው የሚናገረው። ወንጌል ስለ ቤት አይደለም። ወንጌል ስለ ትዳር አይደለም። ወንጌል ስለ ኑሮ አይደለም። ወንጌል ስለ ምድራዊ ሀብት አይደለም። ስለ ምድራዊ አይደለም። ወንጌል ከሰማይ የመጣው ክርስቶስ ኢየሱስ ያድናል የሚል የምስራች ቃል ነው። የምስራች ቃል ነው። ወንጌል ስለ ልጁ ስለ ኢየሱስ ነው የሚለን መጽሐፍ ቅዱሳችን። አያችሁ፣ እነ ፊልጶስ ወንጌልን ሰበኩ፣ ወንጌልን ሰበከላቸው ይለናል። ወደ ሰማርያ ወደ ማያምኑት ሄዶ ወንጌልን ሰበከላቸው። በስደት ሆኖ ወንጌል ሰበከ። አይገርምም? ወንጌል መስበክ አቁማችሁ ቁሳቁስ የምትሰብኩ አይምሯችሁ የተሞላው በቁሳቁስ በምድራዊ ነገር የሆነ መጋረጃ ከዓይናችሁ ፊት ገና ያልተቀደደላችሁ ያልዳናችሁ ያልተለወጣችሁ ወንጌል ያልገባችሁ ክርስቶስ ኢየሱስን የምትሸፍኑ የኢየሱስን አዳኝነት ሰው የገባውን ያህል እንኳን እንዳይኖር ሙልጭ አድርጋችሁ አውጥታችሁበት ባዶ እንዲሆን ከምድር ጋር ሰፋችሁት። አብዛኛውን ሕዝብ ከምድር ጋር አጣበቃችሁት። የእግዚአብሔርን መንግስት እንዳይናፍቅ፣ የክርስቶስን ምጽአት እንዳይናፍቅ፣ የክርስቶስን አዳኝነት፣ የክርስቶስን ጌትነት፣ በሰማይ የሚጠብቀውን የዘላለም ክብር ከሰው ውስጥ ሙልጭ አድርጋችሁ በስሪንጅ ያወጣችሁ እግዚአብሔር በመንገዳችሁ ላይ ግን ይቆማል። እንደዚሁ አትቀጥሉም፣ 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 አትቀጥሉም። ጌታ ዝም አይልም። ቤቴ የጸሎት ቤት ይባላል ተብሎ ነው የተጻፈው። የእግዚአብሔርን ቤት ግን የሸቀጣሸቀጥ መነገጃ ያደረጋችሁት፣ አልበቃ ያላችሁ፣ የሰበሰባችሁት ሀብት አልበቃ ያላችሁ ሰው ሁሉ ላይ ይሄንን የማይረባ ትምህርት የምታጋቡ ሰው እንዲጠማ፣ እንዲናፍቅ፣ እንዲራብ ከሰማዩ ይልቅ ምድራዊው ነገር ጥማት ውስጥ እንዲገባ ስለዚህ ምንም ነገር አጥፍቶ ምንም ነገር ሆኖ እናንተ የደረሳችሁበት ጋር እንዲደርስ ሰውን በባዶ ተስፋ እየሞላችሁ በማይረባ ተረታችሁ የሰውን አይምሮ ጠልፋችሁ የያዛችሁ ህዝቡን የያዛችሁ እግዚአብሔር ያስለቅቃችሁ። ይሄ ህዝብ ክርስቶስ የሞተለት ህዝብ ነው። ክርስቶስ ኢየሱስ ወደ ምድር የመጣለት ሰው የሆነለት መለኮት ሰው የሆነለት ህዝብ ነው። እናንተ ዋጋ የተከፈለለት እኮ ነው። መለኮት ሰው መሆኑ ምን እንዴት ነው የምትረዱት? ትልቅ ዋጋ እኮ ነው የከፈለው። እንዴት ተረስታችሁ ነው እናንተ? እንዴት ገብቷችሁ ነው? ወንጌሉ እጃችሁ ላይ የለም ሲጀመር። መጽሐፍ ቅዱስ የሚለው እውነት እናንተ ጋር የለም፣ አልገባችሁም። ይሄን ህዝብ ግን እግዚአብሔር ያስለቅቃችኋል። ቀን ይመጣል። እግዚአብሔር በኃይል ቤቱን የሚያጸዳበት በኃይል ህዝቡን የሚያስለቅቅበት ዘመን ይመጣል። እናንተ እንደቀለዳችሁ እግዚአብሔር ቤት ውስጥ አትቀሩም።
በህዝቡ ላይ እንደቀለዳችሁ፣ እንዳሾፋችሁ፣ እንዳጭበረበራችሁ አትቀሩ። እንደተራገማችሁ አትቀሩ። እግዚአብሔር መንገዳችሁ ላይ ይቆማል። ምታሟርቱ በህዝቡ ላይ ባመኑት ባላመኑት ላይ ምታሟርቱ፣ ምትራገሙ፣ ቁጭ ብላችሁ ምትራገሙ እግዚአብሔር መንገዳችሁ ላይ ይቆማል። እግዚአብሔር ፈራጅ ነው እኮ። እግዚአብሔር ይነሳል። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር መሐሪ ነው። አዎ ለምህረቱ ገደብ የለውም። አዎ ግን ደግሞ የሚባላ እሳት ነው ይለናል መጽሐፍ ቅዱሳችን። እግዚአብሔር በጽድቅ ፈራጅ ነው። እግዚአብሔር ቅዱስ ነው። የሚያጠፋ እሳት ነው የሚለን መጽሐፍ ቅዱስ። ስለዚህ እናንተ ቀልደኞች፣ እናንተ የምታሾፉ፣ በእግዚአብሔር ሕዝብ ላይ የምታሾፉ፣ በእግዚአብሔር ላይ የምታሾፉ፣ በመንፈስ ቅዱስ ላይ የምታሾፉ፣ ምትቀልዱ ነቢይ ያልሆናችሁ ነቢይ ነን ያላችሁ፣ ሐዋርያ ያልሆናችሁ ሐዋርያ ነን ያላችሁ ምትቀልዱ ፌዘኞች አንድ ቀን ይይዛችኋል። እግዚአብሔር መንገዳችሁ ላይ ይቆማል። እግዚአብሔር ከያዛችሁ፣ የእግዚአብሔር እጅ ከያዛችሁ ማን ያስለቅቃችኋል? እግዚአብሔር በቁጣ ከተነሳባችሁ ማን ያስጥላችኋል? ቀን ሳለ የምህረት ደጅ ሳይዘጋ ግን ወደ እግዚአብሔር ምህረት በንስሐ ቅረቡ፣ ንስሐ ግቡ። እግዚአብሔር ይምራችኋል፣ ይቅር ይላችኋል። እግዚአብሔር የሟቹን ሞት አይወድም። ኃጢአተኛው እስከነ ኃጢአቱ እንዲሞት የጌታ ፈቃድ አይደለም። እሱ ለኃጢአተኞች ነው የሞተው፣ ለህመምተኞች ነው የሞተው፣ ለበሽተኞች ነው የሞተው። መድኃኒት ሆኖ የመጣው መድኃኒት ለሚያስፈልጋቸው በኃጢአት ለታመሙት ነው። ስለዚህ ወደዚህ ጌታ፣ ወደዚህ የምህረት ጌታ ኑ። ጌታ ይቀበላችኋል። ነገር ግን በእልከኝነታችሁ ከቀጠላችሁ የማትወጡ ችግር ውስጥ ጌታ ይከታችኋል። ራሱ ጌታ ነው የሚከታችሁ። ማን ያወጣችኋል? እግዚአብሔር ይርዳችሁ። እነዚህን ሰዎች እያጨበጨባችሁ የምትደግፉ ቀጥል የምትሉ ወዳጆቻቸው አይደላችሁም፣ ጠላቶቻቸው ናችሁ። ተመለሱ የማትሉ አሜን ልል ሰይ በል ቀጥል ተንብይ የምትሉ ጠላቶቻቸው ናችሁ። እግዚአብሔር እናንተንም ይጠይቃችኋል ካልተመለሳችሁ። ቀን ሳለ ከተመለሳችሁ ግን ምህረቱ ለእናንተም አላለቀም። እግዚአብሔር ሁላችንን ይርዳን። ክብር ለእግዚአብሔር ይሁን። አሜን።